ኮምፒውተር ኔትወርክድ ከሆነው ሞር ሴኪውርድ ነው ይባላል። ኔትወርክድ ከሆነ ለተለያዩ ሳይበር ጥቃቶች ተጋላጭነታችን ከፍ ያለ ነው ማለት ነው። ለምን ማንም ሰው ከሪሞት ወደ እኛ ኮምፒውተር ሎጊን አድርጎ መግባት ይችላል። ለምን አይፒ አድሬሳችን የታወቀ ነው። ኢሜይል አድሬሳችን ከየትም መገኘት ይችላል። ስልካችን ከማንም ሰው መገኘት ይችላል። ስለዚህ አታከሩ እኛን ታርጌት ለማድረግ አይቸገርም ማለት ነው። ሪሞትሊ ወደ እኛ ኮምፒውተር መግባት ይችላል። ኔትወርክድ ኢንቫይሮንሜንት ላይ ትልቁ ስጋት ሴኪዩሪቲ ነው። ስለዚህ በዚህ ቪዲዮ የማሳያችሁ እንዴት ቴሌግራም አካውንታችንን ከተለያየ ሳይበር ጥቃቶች መከላከል እንደምንችል እና ሀክ ከተደረገብንም ደግሞ እንዴት ማስመለስ እንደምችል አካውንታችንን ሪከቨር ማድረግ እንደምችል አጭር ማብራሪያ ሰጣቸዋለሁ። መጀመሪያ ቴሌግራም አካውንቴን ከፍታለሁ ማለት ነው። ስለዚህ ቴሌግራም አካውንታችሁ ስከፍቱ እዚች ጋር ሶስቷ ዳሽ አለች፣ እዚች በዚች ሳይድ ማለት ነው። ስለዚህ ሶስቷ ዳሽ ላይ ክሊክ ታደረጉና ሴቲንግ እንገባለን። ሴቲንግ እንገባና ምን አለ ፕራይቬሲ እንደ ሴኪሪቲ ሴቲንግ ነው። በፌስቡክም ይሁን በማንኛውም አካውንት ኢሜይልም ይሁን ማንኛውም ሲሆን ፕራይቬሲ እንደ ሴኪሪቲ ሴቲንጋችን ትክክለኛ እንትን ላይ መቀመጥ አለበት በትክክለኛ። ለምን ብዙ ጊዜ የእኛ ክፍተቶች ነው ቴክኖሎጂ ላይ ክፍተት ኖሮ ሳይሆን እኛ ላይ ነው ዩዘሩ ላይ ነው በብዛት ክፍተቶች ያሉት ማለት ነው። እኛውን በራችንን ሳንዘጋ ያው ሌባ ይገባብናል ማለት ነው አይደል? ኢሜይላችንን፣ ፌስቡካችንን የተለያዩ እንትኖችንም በጥንቃቄ አካውንታችንን እንትን ማኔጅ ማናረግ ከሆነ ምን ይሆናል? ለተለያዩ ሰዎች ተጋላጭ መሆናችን ጉዳይ ከፍ ያለ ነው ማለት ነው። ስለዚህ የመጀመሪያው ማድረግ ያለባችሁ ቴሌግራምም ከመጠቀም ማንኛውም አካውንት ፕራይቬሲ ሴቲንጋችን ትክክለኛ አክሴፕተብል ሌቭል ላይ ነው አይደለም የሚለውን ማየት ይጠበቅብናል ማለት ነው። ስለዚህ ፕራይቬሲ ሴቲንግ ላይ ትገቡና የመጀመሪያ እስቲ ስንቶቻችሁ ናቸው ይሄ ቱ ስቴፕ ቬሪፊኬሽናችን ኦን ነው ያለው? ይሄ ሴቲንግ ቱ ስቴፕ ቬሪፊኬሽን ለምንድን ነው የሚጠቅመው? አንድ ሰው የእኛም ፓስወርድ ቢያውቅ እንኳን ወደ እኛ ሞባይል የሚላከውን ቴክስት ላያውቅ ይችላል ማለት ነው። አሁን ጂሜል ላይ ስገቡ እንዴት ነው ከሌላ ኮምፒውተር ላይ ሆናችሁ ወደ ጂሜላችሁ ምገቡ ከሆነ ምንድን ነው የሚሆነው? ቱ ፋክተር አውተንቲኬሽን ይጠይቃችኋል። ኢቭን ትክክለኛ ፓስወርድ ብታስገቡ ወደ እናንተ ስልክ የተላከውን ሜሴጅ ሴኪሪቲ ኮድ ካላስገባችሁ በስተቀር አያስገባችሁም። ቱ ስቴፕ ማለት አንድ ፓስወርድ እናስገባለን፣ ሌላ ደግሞ ሴኪሪቲ ኮድ የሚላክልን ካላስገባን እሱን ካላወቅን አካውንታችንን አክሰስ ማድረግ አንችልም ማለት ነው። ኦንሊ ሁለቱንም አውተንቲኬሽን ሜካኒዝሞች ያወቀ ሰው ነው መግባት የሚችለው ማለት እና ለተለያየ ሴኪሪቲ ኮድ ፓስወርድ እና ጣት አሻራ ማድረግ እንችላለን። ቱ ፋክተር አውተንቲኬሽን የምንለው ይሄ ነው። ሞርዛ ዋን ቁልፍ መጠቀም ማለት ሞርዛ አንዱን ቁልፍ ከፍተን ስንገባ ሌላውንም ካላገኘ ያ ሰው መግባት አይችልም እንደማለት ነው። ስለዚህ በቴሌግራምም ተመሳሳይ ነው። ይሄ ቱ ፋክተር አውተንቲኬሽን የኔ አሁን ኦን ሆኗል ማለት ነው። ፓስወርድ አስገብቻለሁ። ከሌላ ዲቫይስ ብገባ አሁን ይህም ፓስወርድ ይጠይቀኛል ማለት ነው። ፓስወርዱን እንትን ካረ በኋላ ደግሞ ካስገባ በኋላ ሴኪሪቲ ኮድ ወደ ስልኬ ይላል። ያችን ሴኪሪቲ ኮድ ስልኬ ላይ ያለችውን ካላስገባው ከሌላ ዲቫይስ ወደ እኔ አካውንት መግባት አልችልም ማለት ነው። ስለዚህ ሁለት ሴኪሪቲ ኮዶችን ይጠይቀኛል። ከዛ በኋላ ነው አካውንቴን አክሰስ ማድረግ የሚችለው። ስለዚህ የኔ ላይ ኦን ስላረግኩት እናንተም ያን ሴኪሪቲ ኮድ ሴት ማድረጋችሁን እርግጠኛ ሁኑ ማለት ነው። እርግጠኛ ሁኑ። ለምን ኢሜል ለሪከቨሪም ይጠቅማቸዋል። ያ ሴኪሪቲ ኮዱ የምላከው ወደ ስልካችን ኤስኤምኤስ ነው ወደ ኢሜይላችን መላክ አለበት የሚለው ነው። እሱም መብላት አለባችሁ። ኢሜይላችሁን ከሞላችሁ ወደ ኢሜይላችሁ ስለሚላክ ያቺ ሴኪሪቲ ኮድ አስገብታችሁ ነው የምገቡት ማለት እና ይሄኛው በጣም ስትሮንግ ያደርግልብናል ማለት ነው። ማንኛውም ሰው እንትን አድርጎ እንዳይገባብን። ለምን ፓስወርድ በቀላሉ መሰረቅ ይችላል። አንድ ሰው ከጀርባችን ቆሞ እና እኛ ከኪቦርድ ታይፕ የምናደርገውን ነገር ካየ መግባት ይችላል። ያ እንዳይሆን ምንድነው ኢሜይላችን ደግሞ ወደ ኢሜይላችን የሚላከውን ሴኪሪቲ ኮድ ስለማያውቀው ሊገባ አይችልም ማለት ነው ፓስወርዳችንን የሚያውቅ። ስለዚህ ቱ ፋክተር አውተንቲኬሽን
ኦም መሆን አለበት። ሌላ አውቶ ዲሊት ሜሴጅ ይሄ ብዙም አይጠቅምም። ይሄ ብዙ ሜሴጆች ማፈልጉ ሜሴጆች ሲላኩላችሁ ከአንድ ሳምንት በኋላ በራሱ እንዲያጠፋ ማለት ነው። ይሄ ስቶሬጁ ፉል እንዳይሆን ምናምን ዝም ብሎ ጋርቤጅ የሆኑ ሜሴጆች ካሉ እናንተ ማፈልጉ ከሆነ በዊክ ኦር በመንዝ በራሱ አውቶ ዲሊት እንዲያደርግ ነው። ይሄ ብዙም ከእንትን ጋር ሪሌሽንሽፕ የለውም። ይሄ ደግሞ ሎካል ፓስኮርድም ሴት ማድረግ ትችላላቸው። እንደሚታወቀው ቴሌግራም አካውንታችሁ በስልካችሁ፣ በላፕቶፓችሁ፣ በዲስክቶፕ ኮምፒውተራችሁ ላይ ትጠቀማላችሁ እና ለሎካል ሎጊን ፓስኮድም ይጠይቃል ማለት ነው። አሁን እኔ አሁን ሎጊን አድርጌ ብሄድ ከአንድ ሰዓት በኋላ ሎግ አውት እንዲል ማለት ነው። ሎጊን አድርጌ ረስቼው ብሄድ ምን ያደርጋል? ከአንድ ሰዓት በኋላ ሎግ አውት ያደርጋል። ስለዚህ እቺን ፓስኮድ ሳስገባ ነው መክፈት የሚችለው ማለት ነው። እና ለሎካል ሎጊንም እቺን ሎካል ፓስኮድ ሴት ብታደረጉ አሪፍ ነው። ማትረሱት ፓስወርድ ቢሆን አሪፍ ነው። ማትረሱ ፓስወርድ ቢሆን አሪፍ ነው። ማንም ሰው ሊገምተው የማይችል ፓስወርድ። እንደሚታወቀው ፓስወርድ መጠቀም ያለብን ዲክሽነሪ ውስጥ ያለውን ትርጉም ያለው ነገር መጠቀም የለብንም። አይ ላቭ ዩ ምናምን ዲክሽነሪ ላይ ያሉ ቃላቶችን ባንጠቀም የተሻለ ነው። ለምን ዲክሽነሪ አታክ የሚባል አለ። ፓስወርድ አታክ ሃኪንግ ቱል አለ። ዲክሽነሪ ላይ ያሉት ወርዶች ከዚህ ጋር ማች በማድረግ በአንድ ጊዜ የሚሰብሩበት ማለት እና ትርጉም የሌለው ቃል ብንጠቀም አሪፍ ነው። ስለዚህ ፓስወርድ ላይ ስንጠቀም አንዱ ሌንግዙ ረዘም ያለ መሆን እንዳለ 8 እና ከዛ በላይ መሆን እንዳለበት ካራክተሩ ሌንግዙ፣ ከዛ አፐር ኬዝ ሎወር ኬዝ የተለያየ ካራክተሮችን ሚክስ ብናደረግ ተመራጭ ይሆናል። ሌላ ደግሞ ለተለያየ አካውንት ሎጊን ተመሳሳይ ፓስወርድ ባንጠቀም፣ ለፌስቡክም ተመሳሳይ፣ ለኢሜይልም ተመሳሳይ፣ ለቴሌግራምም ተመሳሳይ የምንጠቀም ከሆነ እንደ አጋጣሚ ሆነው የፌስቡካችን ሀክ ቢደረግ የሌሎቹም ሀክ ይደረጋል ማለት። ስለዚህ የተለያየ አካውንት ላይ ሎጊን ለማድረግ የተለያየ ፓስወርድ እንድንጠቀም ነው ሪከመንድ የሚደረገው ማለት ነው። ቢያንስ አንዱ ሀክ ቢደረግ ሌላውን አክሰስ ማድረግ እንችላለን ማለት ነው። ተመሳሳይ ቁልፍ ከሆነ ሌባ ሁሉንም በር የመክፈት እንትን ስለሚኖረው የተለያየ ፓስወርድ ሆኖ ማንም ሰው ሊገምተው የማይችል ቢሆን የተመረጠ ነው ማለት ነው። አካውንታችሁ እንትን የመደረግ እድሉ በጣም ሬር ይሆናል ማለት ሬር ይሆናል። ስለዚህ እነዚህ እንትኖችን ሴቲንጎች ማስተካከል አለ። አሁን ስልካችሁ ማን ነው ማየት ያለበት? ስልካቸው አሁን የቴሌግራም ስልካቸው ኤቭሪበዲ ከሆነ ማንም ሰው በቃ ቴሌግራም ላይ ወደ እኛ ስልክ እንትን ያደረገ ሰው ማየት ይችላል። ስለዚህ እሱን ስልካችን የግላችን ስለሆነ ማንም ሰው አክሰስ እንዳያደረግ ከፈለግን ኖበዲ ማለት እንችላለን። ኦር ኦንሊ ማይ ኮንታክትስ። ለምን አታከሮችም ስልክም ይጠቀማሉ። ባይዞ ቴክስት ብቻ ሳይሆን ስልክም ተጠቅሞ የሌላ ሰው ስም አስመስሎ የተለያየ ሚስጥሮችን ከኛ የሚያወጡበት አለን እና ከትላልቅ ሰዎች ደግሞ የተለያየ ብር አስተላልፍ ይህን እናመጣላለን ብለው የሚያጭበረብሩት ታርጌት የሚያደርጉ ከዚህ ከኦንላይን ከሚያገኙ ስለሆነ ስልካችን የግላችን የምንላቸውን ነገሮች በግላችን ብናደረግ አሪፍ። በቃ አስፈላጊ ነው በጣም የምንላቸውን ነው እና የእኛም መረጃዎች ምን ማድረግ አለብን? ክላሲፋይ ማድረግ አለብን። እንደ አጋጣሚ የሆነው አካውንታችን ሀክ ቢደረግ እንዴት ማስመለስ እንችላለን? ማስመለስ እንደምንችል አሳያቸዋለሁ። ስለዚህ ዌብ ብሮዘራችሁን ትከፍቱና አካውንታችሁ ሀክ ከተደረገ አታከሩ ማድረግ ይችላል። በእናንተ አካውንት የተለያዩ ወንጀሎችን ሊሰራ ይችላል። ስለዚህ ወንጀሎችን ቢሰራ ተጠያቂው እኛ ነው የምንሆነው። አካውንቱ የተመዘገበው በእኛ ስም ስለሆነ የተለያየ ወንጀሎች ቢሰራ የእኛን ስም ያጠፋል ማለት ነው። እኛን እንትን ለተለያየ እንትኖች ስለሚያጋልጠን ምንድነው የምታደርጉት? ቴሌግራም ሰፖርት ግሩፕ፣ እዚህ ጋር ቴሌግራም ሰፖርት ግሩፕ ትገቡና አካውንታቸውን ሪከቨር ለማድረግ ነው። ከዚህ የመጀመሪያውን ሊንክ ክሊክ ታደርጋላችሁ ማለት ከተሰረቀባችሁ የቴሌግራም አካውንታችሁ ከተሰረቀ በዚህ ቲሞች አሉ። በ24 ሰዓት ውስጥ በ48 ሰዓት ውስጥ የሚመልሱ ሪከቨር አድርጎ ወደ መጀመሪያው ይመልሱላቸዋል ማለት ነው። ቲሞች አሉ። እንደ አጋጣሚ ሆነው ከተሰረቀበት እዚህ እዚች ጋር ምንድን ነው የምንገልጸው? ፕሮብሌሙን ትጠቅሳላችሁ ማለት አካውንታችሁ ቴሌግራም አካውንት አስቢን ሀክድ ትሉና ስማችሁን ትጠቅሱና እዚህ ነው የምሰራው ቴሌግራም አካውንት በዚህን ቀን እንዲህ ሀክ ተደርጎብኛል ምናምን አክሰስ ማድረግ አልቻልኩም ብላችሁ ፕሮብሌሙን እዚህ ጋር ትጠቅሳለ። ሪከቨር እንድታደረጉልኝ ፈልጋለሁ ምናምን በቃ ለተለያዩ ለስራ ጉዳዮች ስለምፈልገው ሪከቨር እንድታደረጉልኝ ፈልጋለሁ ብላችሁ እዚች ጋር ፕሮብሌሙን ትጠቅሳላችሁ። እዚህ ጋር ደግሞ ፉል ሌጋል ኔም የራሳችሁን ሌጋል ኔም ማለት
ስማችሁን እስከነ አያት ሊሆን ይችላል። ሌጋል ኔማችሁን መጻፍ ይጠበቅባቸዋል ማለት ነው። እዚህ ጋር ደግሞ ኢሜይላችሁን መጻፍ፣ እነሱ ኮንታክት ያደርጓቸዋል በዛ ኢሜይል ማለት ነው። በዛ ኢሜይል ኮንታክት ስለሚያደርጓቸው ሌጋል ኢሜይል አድሬሳችሁን ትጽፋላችሁ። እዚህ ጋር የምትጽፉት ደግሞ ለቴሌግራም ስትጠቀሙበት የነበረው ሀክ ከመደረጉ በፊት ለቴሌግራም አካውንት ስትጠቀሙበት የነበረውን ስልክ ትሞላላችሁ። ከዛ ሪከቨር ይደረግላችኋል በ24 ሰዓት ወር በ48 ሰዓት ውስጥ እኚህ ቲሞች ይሄ ቴሌግራም ሰፖርት ቲሞች አሉ። ቴሌግራም ዶት ኦርግ ስላሽ ሰፖርት ብላችሁ ብትገቡ እነሱ ቲሞች ሪከቨር ያደርግላችኋል። ከዛ በኋላ እንትን ታደርጋላችሁ። ግን ይሄ ያልደረሰባችሁ ሰዎች አስቀድማችሁ ቅድም ያልኳችሁ ቱ ፋክተር አውተንቲኬሽን፣ ሎካል ፓስፖርት፣ ሊንኮች ምናምን እየላኩ የሚያስቸግሯችሁ ሰዎች ብላክ ሊስት ማድረግ፣ ስልካችሁን ወደ ማን ነው ማየት የሚችለው የእናንተ ኮንታክት እና እናንተ ብቻ ሴቲንጉን ታስተካክላላችሁ ማለት ነው። ከዛ በኋላ ካመለጠ ነው ወደዚህ የምንሄደው። ሀክ ከተደረገ ማን ጋር ሪፖርት እንደምናደርግ እንኳን ማናቅ ብዙ ኦንላይን ዩዘሮች አለ ማለት ነው። የፌስቡክም ይሁን የተለያየ አካውንታችን ሲሰረቅ ለማን ሪፖርት ማድረግ እንዳለብን እንኳን ማናቅ ስላለን እንደዚህ ተመሳሳይ እንደዚህ አይነት ጠቃሚ መረጃዎችን ለእናንተ አቀርብላችኋለሁ። እናንተ ከወደዳችሁት ሼር እና ሰብስክራይብ በማድረግ